የህወሓት ወታደራዊ አመራሮች የቲዲኤፍ ሴት ወታደሮችን መድፈራቸውን በምርመራ ተረጋገጠ። የህወሓት ጭካኔ የሚያስረዱ ተጨማሪ መረጃዎችም እየወጡ ይገኛሉ። ስለዚህም ጉዳይ የምንነግራችሁ ጉዳይ ሆኗል። በኢትዮጵያ ዩናይትድ ስቴትስ ባለሙሉ ስልጣን አምባሳደር ክቡር ኤርቪን ማሲንጋ ለይፋዊ ስራ ጉብኝት ታሪካዊቷ ጎንደር ከተማም ገብተዋል። ኢራን መገናኛ ብዙኃን የሀገሪቱ ጦር በአሜሪካ የጦር ሰፈሮች ላይ ጥቃት መፈጸሙን ዘግበዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የህወሓትን ጭካኔ የሚያስረዱ ተጨማሪ መረጃዎች እየወጡ ይገኛሉ። ቡድኑ በሰሜኑ ጦርነት ወቅት የገዛ ሴት ወታደሮች ላይ ጾታዊ ጥቃት ይፈጽም እንደነበረ ዛሬ የወጣ አንድ የምርመራ ሪፖርት አጋልጧል። ዘኒው ሁማኒቴሪያን ይህን በተመለከተ አስደንጋጭ የምርመራ ሪፖርት ይፋ አድርጓል። አንድ አፍታ ሚዲያ በተመለከተው በዚህ ሪፖርት በሰሜኑ ጦርነት ውስጥ ቲዲኤፍን የተቀላቀሉ ሴት ወታደሮች በከፍተኛ የቡድኑ ወታደራዊ አመራሮች ተደፍረዋል፣ ጾታዊ ጥቃት ተፈጽሞባቸዋል። በሰሜን ኢትዮጵያ አዲስ የጦርነት ስጋት ባንዣበበበት በዚህ ወቅት በትግራይ ክልላዊ መንግስት ባለስልጣናት የቀድሞ የትግራይ መከላከያ ኃይል ተዋጊዎች እንደገና እንዲመዘገቡ ጥሪ ያቀረቡ ሲሆን በዚህ ኃይል ውስጥ ያገለገሉ ሴቶች ከ2020 እስከ 2022 በተካሄደው ግጭት ወቅት በራሳቸው አዛዦች እጅ የደረሰባቸውን ጾታዊ ጥቃትም ይፋ መናገር ጀምረዋል። በጦርነት ወቅት የተፈጸሙ የሰብአዊ መብቶች ጥሰቶች ላይ የተደረገው አብዛኛው ትኩረት የኢትዮጵያ መንግስት ወታደሮችና ከእነርሱ ጋር በአጋርነት የተዋጉት የኤርትራና የአማራ ኃይሎች ህወሓትን ለማጥፋት በወሰዱት ዘመቻ ወቅት በተፈጸሙ ግፎችም ላይ ነበረ። ሆኖም ለትግራይ ሴቶች ፍትህ ማለት የቲዲኤፍ መኮንኖች በሴት ተዋጊዎቻቸው ላይ የተፈጸመው ጾታዊ ጥቃትን በተመሳሳይ ትኩረት መመርመር ማለት ነው። ሴቶች ብዙዎቹ ቀደም ሲል ያዩትን ጥቃት ከመሸሽ ጥበቃን ለማግኘት በማሰብ ወደ ተዋጊነት ተቀላቀሉ ነበሩ። ትርሃስ ጦርነቱ በህዳር 2013 በተቀሰቀሰበት ወቅት በትግራይ ዋና ከተማ መቀሌ የነርሲንግ ትምህርት ተከታተል የነበረ ሲሆን ትምህርቷን አቋርጣ የትግራይ መከላከያ ኃይል ለመቀላቀል የወሰነችው በጦርነቱ የመጀመሪያ ዓመታት ውስጥ ያገኘችውን አሰቃቂ ግፍ ምክንያት ነበረ። ጉሮሯቸው የተቆረጠ አረጋውያን ሴቶች አስክሬን አይቻለሁ፣ ከዛ በፊት መደፈራቸው ግልጽ ነበር ትላለች። የስልጠና የመጀመሪያ ወራት በመደበኛ ሁኔታ እየተካሄዱ ነበር። ሆኖም አንድ ቀን ትርሃስና ሌሎች ሴቶች ተመልማዮች በመቀሌ ዳርቻ በሚገኙ ጦር ካምፖች ውጪ ለሚደረግ ስብሰባ እንዲቀርቡ ተጠሩ። አዳራሾቹ በሴቶች ተሞልቶ ነበረ። በስፍራ የነበሩት ብቸኛ ወንዶች ሁለት ከፍተኛ አዛዦች ነበሩ። ሴት ተዋጊዎች በቲዲኤፍ ውስጥ እየገጠማቸው ያሉ ችግሮችን በግልጽ እንዲያቀርቡ ድል ለመስጠት እየተዘጋጀ እንደተነገራቸው አብዛኞቹ ቅሬታዎች የቀረቡ ስለ አቅርቦት ጥረትና ድርጅታዊ ክፍተቶች ነበሩ። ሆኖም በስብሰባው መጨረሻ ላይ አንዲት ሴት በከፍተኛ ፍርሃት እየተንቀጠቀጠች ተነሳች። እሷ እንደተናገረችው አንድ ኮሎኔል ሴቶችን ወደ ክፍለ ጦሩ እየመለመለ ነበረ። ነገር ግን ወደ ስልጠና ከመላክ ይልቅ መድኃኒት በመስጠት እየደነዘዛቸው ይደፍራቸው እንደነበር ተናግራለች። ከተጎጂዎች መካከል እድሜያቸው ከ12 ዓመት በታች የሆኑ ልጃገረዶች እንደነበሩ ስትናገር፣ ሌሎች ደግሞ የእናቷን እድሜ የሚደርሱ እንደነበሩ ገልጻለች። ይህን ከሰሙ በኋላ አዳራሹ በሙሉ በዝምታ ተወጧል። በስብሰባው የተወሰነ ውሳኔ በቲዲኤፍ ውስጥ የሴቶችን ቅሬታና ጉዳዮች ለከፍተኛ አመራር ለማድረስ የተቋቋመው የስርዓተ ጾታ ወይም ጀንደር ፎካል ቡድን ይህንን ክስ እንዲመረምርም ነበር። ትርሃስም የምርመራ ቡድኑን እንድትቀላቀል ጠየቀች። ትርሃስ ከሌሎች ባልደረቦቿ ጋር በመሆን ከተጎጂዎች ቃል በመቀበል ማስረጃዎችን ማሰባሰብ ጀምራለች። ባደረጉት ምርመራ ቢያንስ 9 ሴቶች ልጃገረዶች በዚያ ኮሎኔል ጾታዊ ጥቃት እንዲደረሰባቸውም ደረሱበት። ከተጎጂዎች መካከል አንዲት ሴት የኮሎኔሉን ጥያቄ በመቃወም ጉዳዩን እንድትገልጽ ከዛተች በኋላ ተደጋጋሚ ትንኮሳ ደረሰባት። ከነዚህ መካከል ልጇ ለቀናት ታስሮ መቆየቱ ይገኝበታል። መርማሪዎቹ በተጨማሪ የቆሰሉ ሴት ተዋጊዎች ሕክምናቸው ሳይጠነቁ ወደ ክፍለ ጦራቸው እንዲመለሱ ሲደረግ እንደነበረም አረጋግጠዋል። እንደ ትርሃስ ገለጻ ኮሎኔሉ በአሽከርካሪዎች በጠባቂዎችና በሎጂስቲክስ ኃላፊዎች የተደገፈ ሰፊ ድጋፍ አውታር መረብ ነበረው። እነዚህ ግለሰቦች እሱን ከተጠያቂነት እንዲያመልጥ ከማድረግ ባሻገር ምርመራውን የሚያካሂዱበትም ያስፈራሩ ነበረ። ብቃት የሌላቸው ሰዎች ያለምንም መስፈርት ያሳድግ ነበረ። እነርሱም በተራቸው እሱን ይጠብቁ ነበር ስትል ትርሃስ ትናገራለች። አወል የተባለ ወጣት የቲዲኤፍ ወታደር እንደገለጸው ከፍተኛ መኮንኖች ወጣት ሴቶችን የጾታዊ ግንኙነት እንዲፈጽሙ በመጠየቅ በምትኩ የሬዲዮ ኦፕሬተር ወይም ጸሐፊ የመሳሰሉ ቀላልና ምቹ ስራ ቦታዎችን ይሰጣቸው ነበረ። እንደሱ ገለጻ እንደዚህ አይነቱ ድርጊት በቲዲኤፍ ውስጥ በስፋትም የተለመደ ነበረ። ራዋ እንዳብራራችሁ ከሆነ አካላዊ ጥቃት በተደጋጋሚ የሚፈጸም ባይሆንም የመኮንኖች የጾታዊ ጥቃት ውድቅ ማድረጉ ሴቶች ግን እንደ ቅጣትና አስቸጋሪ አድካሚ ስራ ይሰጣቸውም እንደነበር ገልጻለች። ቆንጆ ተብሎ የሚታዩ ሴቶች ሁልጊዜ ወደ ቢሮ ኃላፊነት ቦታዎች ይመደቡ ነበረ። ከክፍለ ጦሩ አዛዥም ጋር በቅርብ ይሰሩ ነበር ስትል አንዲት የቀድሞ ከፍተኛ ሴት መኮንን ትናገራለች። በቲዲኤፍ ውስጥ የነበረውን ባህልንም መርዛማ ትላለች። የበቀል ፍርሃት፣ የማህበራዊ መገለል ስጋት እንዲሁም ለቲዲኤፍ ያላቸው ታማኝነት አንዳንድ ሴቶች ጉዳዩን እንዳያጋልጡም አድርጓቸዋል። ትርሃስና ባልደረቦቿ በጾታ ጥቃት የተከሰሰውን ኮሎኔል ጉዳይ ለቲዲኤፍ አቃቤ ሕግና ለአንድ ከፍተኛ ጀነራል አቀረቡ። ጀነራሉን ጉዳዩን ወደ ከፍተኛ ደረጃ በማሸጋገር ሂደቱን አፈጠነ። በመጨረሻም ኮሎኔሉና ተባባሪዎቹ ተይዘዋል። ከዚያ በኋላ ወንዶችም ሆነ ሴቶች ይህንን ጉዳይ በጥንቃቄ መለከቱ ጀመረ። በክፍለ ጦሩም ውስጥ በወንድና በሴት ተዋጊዎች መካከል የበለጠ ግልጽና ወሰን ተፈጠረ ስትልም ትርሃስ ተናግራለች። በሌላ መረጃችን በኢትዮጵያ ዩናይትድ ስቴትስ
ባለሙሉ ስልጣን አምባሳደር ክቡር ኤርቪን ማሲንጋ ለይፋዊ ስራ ጉብኝት ታሪካዊቷ ጎንደር ከተማ ገብተዋል። አምባሳደሩ ጎንደር ሲደርሱ የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይን፣ የጎንደር ከተማ ከንቲባ አቶ ቻላቸው ዳኘው እንዲሁም የዩኒቨርሲቲውና የከተማው አስተዳደሩ ከፍተኛ ስራ ኃላፊዎች በተገኙበት ደማቅ አቀባበል ተደርጎላቸዋል። አምባሳደር ኤርቪን ማሲንጋ የሚመሩት ልዑካን ቡድን በቆይታቸው በጎንደር ከተማ በጎንደር ዩኒቨርሲቲ አጠቃላይ ስፔሻሊስት ሆስፒታል እንዲሁም በአጤ ቴዎድሮስ ግቢ በሚገኘው የሃሪ ኤስ ትሩማን አሜሪካን ኮርነር ወይም የቤተ መጻሕፍት ማዕከል ጉብኝት ያደርጋሉ ተብሎ ይጠበቃል። በተጨማሪም በትምህርት፣ በምርምር፣ በጤና አገልግሎትና በተቋማዊ አጋርነት ዘርፎች ያለውን የሁለትዮሽ ትብብር ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይም ከዩኒቨርሲቲው አመራሮች ጋር ይመክራሉ ተብሎ ይጠበቃል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዘገባችን እናልፋለን። የኢራን መገናኛ ብዙሃን የሀገሪቱ ጦር በአሜሪካ የጦር ሰፈሮች ላይ ጥቃት መፈጸሙን ዘግበዋል። የኢራን አብዮታዊ ዘብ አሜሪካ ጠባጫሪነቷን እስክታቆም ድረስ የሆርሙዝ ወሽመጥ ሙሉ ለሙሉ ዝግ ሆኖ እንደሚቆይም ተናግሯል። አክለውም በቀጠናው የሚገኙ ተጨማሪ ነዳጅና የጋዝ መላኪያ መስመሮችም እንደሚዘጋ አስጠንቅቋል። ማስጠንቀቂያው የተሰማው የአሜሪካ ጦር ማዕከላዊ እዝ ወይም ሴንቲኮም ሌሊቱን ባካሄደው የ7 ሰዓት ድብደባ ተከትሎ ሲሆን የድሮን የአየርና የባህር ጥቃቶች መፈጸሙን ካስታወቀ በኋላ ነበረ። ከቅርብ ቀናት ወዲህ በአሜሪካና በኢራን መካከል የተቀሰቀሰው አዲስ ጦርነት ለዓለም ምጣኔ ሀብት ወሳኝ የሆነውን የባህር ወሽመጥ እንቅስቃሴ አልባ አድርጎታል። ጥቃት ወሳኝ ነዳጅ መተላለፊያ በሆነው የሆርሙዝ ወሽመጥ ላይ መርከቦች መንቀሳቀስ ባለመቻላቸው የነዳጅ ዋጋ ዳግም እንዲጨምርም አድርጓል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።